ቤተሰቦቼ ቻናሌ ተከታታዮች ዛሬ ወደ ቻናሌ የገባችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። ቀኑ ቅዳሜ ነው እንደምታውቁት ማለት ነውና ለቅዳሜ የሚሆን ዛሬ ጤና የሆነ ነገር ላሳያችሁ ነው። እሱም ካካክ ይሄ የምታዩት የቀይ ስር ጁስ ነው። ቀይ ስር፣ ካሮት፣ እንደዚሁም ሎሚ አለው፣ ዝንጅብል አለው፣ ውሃ አለው። ይሄን የመሳሰለ ነገር ያለበትን ጁስ ሰርቻለሁ። እንዴት እንደሰራው ታሳያችኋለሁ። እንደምታዩት እንዴት እንደሚያምር በጣም 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 ጤና የሆነ እኔ በጣም ተስማምቶኛል። 2 ሳምንት ሆኖኛል እኔ ራሴ መጠቀም ከጀመርኩኝ። በየቀኑ እንደዚህ አንድ ግላስ እጠጣለሁ ማለት ነው። እንዴት ጤና እንደሰጠኝ ልነግራችሁ አልችልም እና እሱን ለእናንተ ሼር ላረጋችሁ። ሚጡ እያነቃነቀችብኝ ነው። ሚጡ እንግዲህ አቴንሽን ፈልጋለች። ስለዚህ ቀጥታ ወደ ኪችን መጥቻለሁ። ቀጥታ ስሰራው ባሳያችሁ የተሻለ ነው በሚል እዚህ ጋር እንደምታያቸው እንግዲህ ፍራፍሬ ነገሮች፣ አትክልቶች እንደዚሁም ቅጠላ ቅጠል ነገሮች አሉ። እንግዲህ ጤና የሆኑ እንግዲህ ምግብ ከሚባሉት ውስጥ እንግዲህ ዋነኞቹ እነዚህ ናቸው እዚህ ጋር የምታያቸው ማለት ነው። እኔ ግን ለዛሬ የምፈልገው ይሄን የምታዩትን ቀይ ስር ነው። ቀይ ስር በጣም እኔ ቤቴ ውስጥ በጣም መግባት ከጀመረ በጣም ሰንበትበት ብሏል። ጥቅሙን ካወቅኩኝ ጊዜ ጀምሮ እንደዚሁም ራሴ ላይ ለውጡን ካየሁኝ ጊዜ ጀምሮ በቃ በሾፒንግ ሲሄድ ወይንም ሱፐርማርኬት ሲሄድ እሱን ነው የምገዛው። እንደዚሁም ደግሞ እንዲፈጭልኝ ይሄንን ብሌንደር አግኝቻለሁኝ። ምክንያቱም ብዙ ስለምጠቀም ባንዴም ለ2 ቀን ለ3 ቀን ፈጭቼ ለማስቀመጥ እቅድ ስላያዝኩኝ በየቀኑ ከምፈጭ ወይም በትንሽዬ ዕቃ ነበር እስከዛሬ የምፈጨው። አንደኛ የምንፈጨው ነገር ጥሬም ስለሆነ ያልበሰለ ስለሆነ ካሮቱም ቀይ ስሩም ጥሬ ስለሆነ ያንን ጥሬ ነገር በደንብ ሊፈጭልኝ የሚችል ዕቃ ስፈልግ ስለነበረ አጋጣሚ ይሄንን አይቻለሁና ይሄንን ገዝቼ መጥቻለሁኝ። በጣም ቆንጆ ብሌንደር ነው። መስታወት ነው፣ ኒሽ ፕላስቲክ አይደለም። ከላይ ያለው መፍጫው መስታወት ነው። እንደዚሁም እንደዚህ አይነት ጥሬ ነገሮችንም ሊፈጭ በደንብ ስለሚፈጭ በዚህ ምክንያቱም በምንፈጭበት ጊዜ ሰፋ ባለ ነገር ብንፈጨው ይመከራል። እኔ እስከዛሬ የምፈጭበት የነበረችው በትንሽዬ መፍጫ ስለነበረ አንዳንዴ ይሞላብኝና ቀንሰዋለሁኝ። ከዛ እየቀነስኩ ምናምን ነበር የምፈጨው። ይሄ ግን ያለ ሀሳብ እንደፈለጋችሁ ብዙ ነገር በአንዴ በዛ አድርጋችሁ ለሌላም ሰው ለቤተሰብም የሚጠቀም ካለ መስጠት ትችላላችሁ። እኔ ልጆቼ ስለሆኑ ህፃናቶች ልጆች ስለሆኑ ለነሱ ደግሞ ይሄንን መስጠት ስለማልችል ነው ለራሴ ብቻ ስለሆነ የምጠቀመው። ለልጆቼ አይሆንም። ለነሱ እንግዲህ አንዳንድ ሌሎች ፍራፍሬዎችን ሙዝ፣ አፕል የመሳሰሉትን ነገሮች ነው እንጂ እንደዚህ አይነት ጥሬ ነገር መስጠት ስለማልችል ለእኔ ብቻ ነው የምፈልገው። ግን አንዴ ፈጭቼ ለ2 ቀን ለ3 ቀን ማስቀመጥ እችላለሁ። ያያችሁ በየቀኑ ከምፈጭ ማለት ነው። እንደምታዩት በጣም ቆንጆ እቃ ነው። በጣም ኳሊቲ ነው። በጣም ነው የሚያምረው። እኔ ከለሩም እንደምታውቁት ነው፣ ነጭ ነገር በጣም ነው የምወደው። እኔ ጥቁር ባገኝ እንኳን አልገዛውም እውነት ለመናገር። የሆነ የምወደው ነገርም ቢሆን ከለሩ ካላማረኝ እኔ አልፈልግም፣ የፈለገ ይቀራል እንጂ። ስለዚህ ነጭ በሆኑ ራሱ በጣም ደስ ብሎኛል። በጣም ቆንጆ ነው። እንደምታዩት ውስጡ ማኑዋሎች አሉት፣ ማስጠንቀቂያዎች አሉት። በደንብ ማንበብ ይፈልጋል ማኑዋል። እኔ በጣም ነው የማነበው፣ ምክንያቱም ጥንቃቄ የሚያስፈልጋቸውን ነገሮችን መጠንቀቅ እንድትችሉ ማለት ነው። ስለዚህ እሱን አንብቤ ያለው እንደዚሁም ደግሞ አጥቤው ተመልሼ እመጣለሁ። መልካም ቆይታ።
እንደዚሁም ደግሞ ከፈጨሁኝ በኋላ በምን አስቀምጠዋለሁኝ በሚል እቺን ቆንጅዬ የጁስ ማስቀመጫ እቃ አግኝቻለሁኝ። በጣም ቆንጆ እቺም ጠርሙስ ናት። በጣም ነው የምታምረው። እንደምታዩት በጣም ቆንጆ ናት። ጁስ ጨምቀንም ሊሆን ይችላል። የተለያየ ማስቀመጥ ለምንፈልገው ነገር በጣም ቆንጆ ናት። እንደምታዩት በደንብ ግጥም ያለ መዝጊያ አላት። መዝጊያዋ ምንም አይነት እንትን አያስገባም፣ ጎማ አለው። በጣም ቆንጆ ናት። እቺንም አጥቢያት ደግሞ መጣለሁኝ። ምክንያቱም በኋላ ላይ ከፈጨሁኝ በኋላ ፍሪጅ ውስጥ የማስቀምጠው በዚህ ነው የሚሆነው ማለት ነው። እቺንም አጥቢያት እንግዲህ አደርቃታለሁኝ። ከዛም ሁሉንም እቃዬን ካዘጋጀው በኋላ ቀጥታ ወደ እቃውን ማዘጋጀት ነው የምገባው። የምጠቀማቸውን ግብአቶች በሙሉ ልጬ አጥቤ ከታትፌ ደግሞ እንደገና አብረን እንፈጫለን። መልካም ቆይታ ይሁንላችሁ። የቀይ ስር ጥቅሞች የደም ግፊትን ሊቀንስ ይችላል። በውስጡ ያለው ናይትሬቶች የደም ስሮችን እንዲሰፉ ይረዳል ይላል። ሁለተኛው ለልብ ጤና ጥሩ ነው፣ የደም ዝውውርን ለማሻሻል ይረዳል። ሶስተኛ የአካል ብቃትን ሊያሻሽል ይችላል። ስፖርት ለሚሰሩ ሰዎች የኦክስጅን አጠቃቀምን ሊያሻሽል ይችላል። አራተኛ ደግሞ በፎሊት ወይንም በቫይታሚን ቢ9 የበለጸገ ነው። ለሴሎች እድገትና ለደም መፈጠር ጠቃሚ ነው። አራተኛ ደግሞ ፋይበር አለው ለምግብ መፈጨትና ለሆድ ጤና ይረዳናል። በስድስተኛነት ደግሞ አንቲኦክሲዳንት ይዟል። ለሰውነታችን ከሴል ጉዳት ለመጠበቅ ይረዳናል ማለት ነው። ካሮት እንግዲህ ካሮት ደግሞ በተለይ ለውበት እና ለቆዳ ያለው ጥቅም ይሄንን ቪዲዮውን ስቶፕ አድርጋችሁ ማንበብ ትችላላችሁ። ለጤና ለቆዳ ጤና ጠቃሚ ንጥረ ምግቦችን ይዟል። ለምሳሌ ቤታ ካሮቲን ወይንም ቫይታሚን ኤ በብዛት አለው። ይህም የቆዳ ጤናን ለመጠበቅ ይረዳናል። አንቲኦክሲዳንቶች አሉት። እነሱም የቆዳ ሴሎችን ከጉዳት ይጠብቃሉ ማለት ነው። ቫይታሚን ሲ ይዟል። ይህም ኮላጅን እንዲፈጠር በመርዳት ቆዳን ጤናማ ሊያደርገው ይችላል። አጠቃላይ የጤናማ ምግብ አካል በመሆኑ ቆዳ ንጹህና ጤናማ እንዲመስል ይረዳዋል ማለት ነው። ግን ይሄንን ስንል ዝም ብለን ይሄ ብቻውን በቂ አይደለም። ምግባችንን ማስተካከል አለብን። ጤናማ የሆኑ ምግቦችን፣ ውሃ መጠጣት፣ እነዚህ ነገሮችን አንድ ላይ በማድረግ ነው እንጂ ዝም ብለን አንድ ነገር ብቻ ይዘን ጤናችንን ጠበቅነው፣ ውበታችንን ብቻ ጠበቅነው ማለት አንችልምና ከዚህ ጋር ተያያዥ የሆኑትን ወደ ውስጥ የሚገቡትን ምግቦችንም በተለይ በደንብ መጠቀም አለብን ማለት ነው። ይሄ ብቻውን በቂ አይደለም ለማለት ነው። እናንተም ገብታችሁ ጎግል ላይ ማንበብ ትችላላችሁ ምን ጥቅም እንዳለው። ግን ለምሳሌ ይሄንን መጠቀም የሌለባቸው ሰዎች ሊኖሩ ይችላሉ። ለምሳሌ የሚያማቸው ሰዎች ከሆኑ፣ የስኳር በሽታ ካለባቸው፣ እንደዚህ የመሳሰሉት በተለይ ደግሞ ነፍሰ ጡር የሆኑ ሴቶች እንዲህ አይነት ነገሮችን ከመጠቀማችሁ በፊት ሐኪም ብታማክሩ ይመከራል። ሁሉም ሰው ዝም ብሎ ተነስቶ አንዱ የተጠቀመውን ነገር መጠቀም በተለይ ጤና የሌለው ሰው ማለት ነው። እና ጤና የሌላችሁ ሰዎች ካላችሁ እንዲህ አይነት ነገሮችን ዝም ብላችሁ ሰው ያደረገውን ብቻ ማድረግም ጥሩ አይደለም። ቆም ብሎ ማሰብም ያስፈልጋል። ይሄ እኔን ይጠቅመኛል ወይ፣ ምንድነው እየተሰማኝ ያለው የሚለውን ነገር
ጤናችሁ ላይ ቼክ ማድረግ ያስፈልጋል ማለት ነው። በተለይ ነፍሰ ጡር የሆኑ ሰዎች በተለይ ይሄንን መጠጣት አይመከርም። ሐኪም ማማከር ያስፈልጋል። ሎሚ እንደምታዩት ሎሚ ደግሞ ጨጓራችሁን ለሚያማችሁ ሰዎች ወይንም ሎሚ የማትፈልጉ ሰዎች መተው ይቻላል። ማስቀረት የምትችሏቸው ነገሮች ማስቀረት ይቻላል። ዝንጅብሉን ማስቀረት ይቻላል። ግን አንድ ላይ ሲሆን በጣም ነው የሚጠቅመው። ግን ሁላችሁም ዝም ብላችሁ ግር ብላችሁ እንዳትጠቀሙ። ሐኪማችሁን አማክሩ። ያያችሁትን ነገር በሙሉ ብዙ ጊዜ እኛ በጣም ችግር አለብን ኢትዮጵያኖች በተለይ የሆነ ሰው የሆነ ነገር ሲያሳየን ዝም ብለን የምንወስደው ነገር አለ እና ይሄን ነገር መለወጥ አለበት። ሁሉም ሰው ያውቃል ማለትም አይደለም። የምታውቁት ነገር ሌላ የተሻለ ነገር ወይም ሌላ የተሻለ የሚያውቅ ሰው መጠየቅ ማንበብ ያስፈልጋልና ለኔ የጠቀመ ለሌላ ሰው ላይስማማ ይችላል እና እንደዚህ አይነት ነገሮች ስላሉ እናንተ ጤናችሁ ላይ ቼክ ማድረጉ ይመረጣል ለማለት ነው። ለቆዳ ይጠቅማል ያለውን እኔ 100% በደንብ ነው የማረጋግጠው። በጣም በሚገርም ሁኔታ እውነት ለመናገር ፊቴ የኔ ነው ወይ እስክል ድረስ በጣም ነው ፊቴን የቀየረው። በጣም ነው ያሳመረው። በጣም የልጅ ፊት ነው ያደረገው ማለት ትችላላችሁ። በጣም በሚገርም ሁኔታ ማለት ነው። እና እኔ እንደውም በመጀመሪያም የሰማሁት ጥቅሙ ለፊት ያጠራል፣ ለፊት ያሳምራል የሚል ነበር የሰማሁት በመጀመሪያም ማለት ነው። እውነት ለመናገር በጣም ነው የሚሰራው ፊት ላይ በተለይ በጣም ነው የሚሰራው። ተጠቀሙትና እዩት። ፊታችሁን የእናንተ እስከማይመስላችሁ ድረስ ነው የሚያሳምረው። እንደዚሁም ካሮቱ ደግሞ የፊትን የማንጣት ባህሪ ያለው ወደ ቢጫነትም ሊቀይረው ይችላል በጣም ከበዛ ማለት ነው። በተረፈ ግን ፊት የማቅላትም ባህሪ ያለው እንደምታዩት ቤተሰቦች በጣም ቆንጆ አድርጎ ፈጭቶልኛል። ግን የሚገርም ነው። የክትፎ ስጋ አልመሰላችሁም? እውነት እኔ እንደዚህ ቪዲዮ ላይ ሳየው በተለይ ክትፎ ነው የሚመስለው። በጣም ነው የሚያምረው ከለሩ። እንደምታውቁት አሁን እንደምታዩት በማንኪያ እንደዚህ ጫን እያልኩትኝ ይሄን ያህል ወጥቶልኛል። ይሄንን አሁን ቅድም ያዘጋጀሁትኝ ዕቃ አለ እዛ ላይ እገለብጠዋለሁኝ። ፍሪጅ ለማስቀመጥ በደንብ ነው የሚመቸው ማለት ነው። ይሄንን በአንድ ቀን አልጠጣውም። አንድ ብርጭቆ ነው በቀን የምንጠጣው። መብዛትም የለበትም። ሁሉም ነገር ከልክ በላይ ሲሆን ጥሩ ስለማይሆን ማለት ነው። አንድ ብርጭቆ ነው የሚመከረው በቀን ማለት ነው። እኔ ሁሉንም ገለብጠውና ከዛ ወደምጠጣበት ብርጭቆ ደግሞ ገለብጠዋለሁ ማለት ነው። መልካም ቆይታ ይሁንላችሁ። እንደምታዩት አሁን ወደ መጠጣበት ብርጭቆ ገለብጠዋለሁኝ። በጣም ነው የሚያምረው። እንዴት አገኛችሁት? ዋው!
በጣም ነው የሚያምረው። እንደምታውቁትም ደግሞ ጣዕሙም በጣም ነው የሚጣፍጠው በተለይ ከካሮት ጋር። እኔ እንዳውም አፕል ረሳሁኝ እንጂ አፕልም አብሬ ፈጫለሁ ሌላ ጊዜ። ግን እዚህ ቪዲዮ ላይ አፕል ረሳሁኝ እንጂ አፕልም አብረን ብንፈጨው በጣም ቆንጆ ነው። ጣዕሙ ራሱ በጣም የሚገርም ነው። እንደዚሁም ደግሞ አንድ የሰማሁት ነገር ምንድነው በአስትሮ መጠጣት ነው ጥሩ። እንደዚሁ ብርጭቆውን ብድግ አድርጎ ከመጠጣት ማለት ነው ለጥርሳችን ጤና በአስትሮ ጠጡ የሚል ነገር ሰምቻለሁ። እንደዚሁም ይሄን ጠጥታችሁ ከጨርሳችሁ በኋላ ውሃ መጠጣት አለባችሁ። አሁን ለልጆቼ ደግሞ እስቲ ፈጭላችኋለሁ፣ ምክንያቱም ይሄንን ስለማይጠጡ እነሱ ማለት ነው። እንግዲህ እኔ ብቻ ነኝ የምጠጣው፣ እነሱ ለልጆች ስለማይመከር ለነሱ እንደዚህ አፕል፣ ባናና እና ስትሮበሪ አንድ ላይ እፈጭላችኋለሁ። ለነሱ ፈጭቼ እንግዲህ እሰጣችኋለሁ ማለት ነው። እንዴት አገኛችሁት? እናንተስ አስተያየታችሁን ከታች ጻፉልኝ። እንደምትወዱት እንደወደዳችሁት ተስፋ አደርጋለሁ። እኔ የሰጠኝን ጥቅም ግን እኔ ስነግራችሁ እኔ በመጀመሪያ የጠጣሁኝ ለታ በጣም በሚገርም ሁኔታ እኔ ውስጤን ሰላም ነው የተሰማኝ። እኔ በጣም ነው የደነቀኝ። ለዚህ ነው እኔ አሁን ፖሊስ ያላቀኝ ብያለሁኝ። ከዚህ መጠጥ ፖሊስ ካላላቀቀኝ በስተቀር እኔ መቼም አልላቀቀውም። ውስጤን ጤና ሲሰጠው ሰላም ሲሰጠው ተሰማኝ በጣም በሚገርም ሁኔታ። ጠዋት እኔ ቁርስ አልበላም፣ ብዙ ጊዜ ቁርስ የሚባል ነገር አልበላም፣ ምሳ ብቻ ነው የምበላው ማለት ነው። ቁርስን ብዙም የቁርስ ሰው አይደለሁኝም እና ጠዋት ላይ ይሄንን ነው የምጠጣው ማለት ነው። በባዶ ሆዴ እጠጣለሁ። እኔ በጣም በቃ ቃላት ከሚገልጸው በላይ ውስጤን ሰላም፣ ውስጤ ላይ የሆነ ጤና ስሜት ነው የተሰማኝ። እናንተ ሞክሩትና መጀመሪያ ግን እንዳልኳችሁ ጤናችሁ የተጠበቀ መሆን አለበት። እንደዚሁም የደም ማነስ ያለባችሁ ቅድም ከላይ ይሄንን መውሰድ የማይመከሩ ሰዎች የሚል ዝርዝርም እዛ ላይ ጽፌላችኋለሁ። አለርጂ ያለባቸው ሰዎች፣ እንደዚህ አይነት ሰዎች፣ እንደዚሁም የኩላሊት ጠጠር በተደጋጋሚ የሚያስቸግራቸው ሰዎች ይሄንን መጠጥ እንዲጠጡ አይመከርም። እንደነገርኳችሁ ሁሌም ራሳችሁን አዳምጡ። ዝም ብላችሁ ሁሉንም ነገር አትጠቀሙ። ራሳችሁን እያዳመጣችሁ ተጠቀሙ ነው የምመክራችሁ። በሌላ ቪዲዮ እንግዲህ ሳምንት ደግሞ እንገናኛለን። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ቤተሰብ ሁኑኝ። አዲስ የገባችሁም ካላችሁ እንደዚሁም ደግሞ የቻናሌ ሚትግሊድ ወይንም አባል መሆን ለምትፈልጉ ጆይን አድርጉ። ቻናሌ ላይ ገብታችሁ ጆይን የሚል አለ። እሱን ጆይን አድርጋችሁ የኔ አባል እንድትሆኑ በዚህ አጋጣሚ ነግራችኋለሁ። በሌላ ቪዲዮ ሳምንት እንገናኛለን። መልካም ቅዳሜ ይሆንላችሁ።